ሴት ልጅ በፔኔትሬሽን የመጨረስ ፕሮባቢሊቲዋን የሚጨምሩ ነገሮች አሉ። እሺ ላይክ ከጽንስ ውስጥ እንዳለች ጀምሮ ጽንስ ውስጥ በስነ ስርዓት አስተዳደግ ጀምሮ ልክ ስትወለድ በደንብ ዴቨሎፕ አድርጋለች የሚለውን የሚነግረን አንደኛ ሳይን ነው። እዚህ ጋር አፐር ቱበርክል የምንላታለች። እሷ ሳይዟ ተለቅ ያለ ከሆነ በፔኔትሬሽን ብቻ ዊዛውት ክሊቶሪያል ስቲሙሌሽን የመጨረስ ፕሮባቢሊቲዋ ከፍተኛ እንደሆነ ይነግረናል። ኦኬ ሁለተኛ አስተዳደግ ላይ ራሱ ሲግኒፊካንት ዲፍረንስ አለው። ከአባቷ ጋር ጥሩ ሄልቲ የሆነ ሪሌሽንሽፕ ያላት ሴት ሴክሹዋሊ ሳቲስፋክሽንን ለማግኘት ይቀላታል፣ ኦርጋዝምን ለማግኘት። በፔኔትሬሽን ብቻ ነው እያወራን ያለ ነው። በደንብ የተማረች ሴት ኦንሊ ቻይልድ ብቸኛ ልጅ ከሆነች ማለትም ብዙ ሲብሊንግ ምናምን ሳይኖር በደንብ አቴንሽን የተሰጣት ላይክ ወላጆቿ ያልሞቱባት። ምክንያቱም አሁን በቃ ወደ እንትን ስንሄድ እርካታን ማግኘት የማችል ሴት ከተባለ ብዙ ሲብሊንግ ካላት ከአባቷ ጋር መጥፎ ሪሌሽንሽፕ ከሆነ 6 ዓመት ሳይሞላት ወላጇን ያጣች ምናምን እነዚህ ሲሰሩ ሴክሹዋል ኢንተራክሽን ከትዳር በፊት የጀመረች ሴት ይላል ከ18 ዓመት በኋላ ምናምን early sexual interaction የጀመረች ሴት ሴክሹዋሊ ሳቲስፋክሽን የማግኘት እንትኗ ከፍ ይላል። በዛ አይን ካየ ነው ከትዳር በፊት ነው የሚለው this is what the research say research የሚለው just በ18 ዓመቷ ምናምን early sexual እንትን የጀመረች ሴት ሳቲስፋክሽን የማግኘት እድሏ ከፍተኛ ነው ይላል። keep in mind I am not advising anyone like እንትን በሉ እያልኩ አይደለም፣ ግን ከተጠቀሱት ነገሮች ውስጥ at the age of 18 እንትን ያለች healthy relationship ያላት ፖዚቲቭ የሆነ ቦዲ ኢሜጅ ያላት ሴት ሴክሹዋል ሳቲስፋክሽን የማግኘት እንትን አላት። ግን ኢንሰኪዩር የሆነች ሴት በውፍረቷ ኦር የሆነ ነገርና ምን እያሰበች ከሆነ ወንድ ልጅ በግንኙነት ሰዓት የሚያስበው መቆየትን ነው ላይክ አለመጨረስን እንትን ማለት ምናምን ፐርፎርማንስ ነው የሚያስበው። ሴት ልጅ ደግሞ የምታስበው do I look pretty? Do I sound right? ልክ ነው የማመጣው ድምፅ እንደዚህ ነው መምሰል ያለብኝ አላ am I pleasing him አይነት ነገር ነው ፕራዮሪቲዋ። ውፍረት ምናምን or any kind of body image issue ካለ ሴክሹዋሊ በስነስርዓት እንትን ሆና ማግኘት ይከብዳታል። ስለዚህ ከሃይማኖት ጋር አይገናኝም። አሁን ያወራነው ነገር አይገናኝም። ይሄንንም ከዚህ በፊት እንግዲህ ብዙ ጊዜ ተነስቷል፣ ግን ስቲል አሁን ድረስ ወንዶች ጋር ያለ ጥያቄ ነው። ቶሎ የመጨረስ ጉዳይ እንደ ችግር የሚታይባቸው ወቅቶች አሉና ሪሊ ችግር ሆኖ ነው ወይንስ ለመቆየት የሚደረጉ ሌሎች ቴክኒኮችን አለማወቅም ጭምር ነው? በስነ ስርዓት ጄኔቲክሊ በዘር በተፈጥሮ ቶሎ መጨረስ የሚቸገሩ ወንዶች አሉ። እንትን ነው አሁን ኖርማሊ በግንኙነት ሰዓት የምንጠቀማቸው ኒውሮ ትራንስሚተሮች አሉ። አንዳንድ ኒውሮ በዋነኝነት ሴራቶኒን አለ፣ ዶፓማይን፣ ኦክሲቶሲን። አንዳንዶቹ ኤክሳይታቶሪ ናቸው። ኤክሳይታቶሪ ማለት ነገሮችን ላይክ አላ እንትን ማለት ነገር። አንዳንዶቹ ደግሞ ጀስት ነገሮች መቀስቀስ ሲኖርባቸው ቀስ እንዲሉ የማድረግ አይነት ስራ አለ። በተፈጥሮ በዘር አንዳንድ ወንዶች ሴራቶኒን እጥረት ሊኖራቸው ይችላል። ሴራቶኒን እጥረት ካለ ደግሞ ሴራቶኒን እጥረት ካለ ልክ ግንኙነት ልክ ገና በመሳሳም ሰዓት ኤቭሪቲንግ is like fast forward normally ያን ሰው one time ምናምን መሆን ካለበት የነሱ 4 times አድርጎ ነው like ነገሮች ሪስፖንድ የሚያደርገው። ልክ ገና በመሳሳም ሰዓት ብልት መቆም በማይኖርበት ሰዓት ብልት ይቆማል። ልክ ግንኙነት እንደተፈጠረ within 1 minute ከዛም በታች ሊሆን ይችላል። ልክ ፔኔትሬሽን ከተፈጠረ በ1 ደቂቃ ውስጥ እርካታ እንትን ይላሉ። ከዛ ኋላ ብልት የመሞት ድጋሚ አይዘጋጅላቸው። everything is ይፈጥናል ማለት ነው። የፈጣጠነ ነገር ይሆንባቸዋል። ይሄ በጄኔቲክስ በዘር ሊያጋጥም የሚችል ነገር በህክምና ይስተካከላል። በህክምና ይስተካከላል። ይህንን ኮዝ ሊያደርጉ የሚችሎች ሆርሞን ምናምን የመሳሰሉትን ቼክ እናደርጋለን፣ ግን በህክምና ይስተካከላል። ኢቨን ቶሎ መጨረስን እኮ ለ4 እንከፍለዋለን። አሁን ያልኩ ላይፍ ሎንግ ልክ ግንኙነት ከጀመረ ጀምሮ ቶሎ መጨረስ የሚቸገር ወንድ አለ። ኦር ደግሞ ከዚህ በፊት ጥሩ ፐርፎርም ያደርግ የነበረ ከዚህ በፊት 5 ደቂቃ 10 ደቂቃ የቆየ ነበረ ከሆነ ጊዜ ጀምሮ 3 ደቂቃ ያነሰ ይሆናል። ቀድሞ ህክምና የሚያገኙት የትኞቹ ይመስላል? አይደለም የትኞቹ ናቸው? ሰከንደሪ ማለትም አዲስ የመጣ ቶሎ መጨረስ። ምክንያቱም ያቁታላ ኮምፔር የሚያደርጉት ነገር ከራሳቸው ጋር አላቸው። ይሄማ እንደዚህ ነበርኩኝ አሁን ምን ተፈጥሮ ነው ብለው እኛ ጋር ሲመጡ ላይክ ኢሚዲየትሊ ነው እንደዚህ ነገር እንዳስተዋሉ በአጭር ጊዜ ይመጣሉ። ሙሉ ህይወታቸውን ቶሎ መጨረስ የሚቸገሩ ወንዶች ግን
አላ ራሳቸውን ብሌም የማድረግ በቃ የኔ ብቻ ችግር ነው ምናምን ብሎ የመደበቅ ነገር ነው። እነዚህኞቹ ግን they have something to compare to ከራሳቸው used to do this አሁን ምን ተፈጥሮ ነው ብለው ለመታከም ቶሎ የሚመጡት ሰከንደሪ ፕሪማቹር ኢጃኩሌሽን። እኛም ህክምናውም ይለያያል፣ የምንሰጠው መድኃኒት ምርመራው ራሱ ይለያያል። እንዴት ነው አዲስ ከሆነ የመጣው ታይሮይድ ላይ ምን አይነት ችግር አለ በሆርሞናል ደረጃ ማለት ነው። ታይሮይድ ጋር ምንድን ነው የሚያገናኘው? ቅድም ማለት ሸዋትና ታይሮይድ ላይ የሚመረተው ሆርሞን ቤዚክሊ የሙሉ ሰውነታችንን ሜታቦሊዝም ነው የሚያንቀሳቅስልን። በሴክሹዋል ብቻ ሳይሆን ልብ ላይ ልብ ምት እንዲፈጥን ቀስ እንዲል መፍጨት፣ ምግብ ኤቭሪቲንግ ኮንትሮል ያደርጋል። ታይሮይድ ሆርሞን በዛ ማለት ልብ ምት ትፈጥናለች፣ ቶሎ ቶሎ ትበላለህ፣ ግን ይርባሃል፣ ሰውነትህ ይግላል፣ ይሙቃል። ኤቭሪቲንግ ኢዝ አላ እንትን ሃይፖታይሮይዲዝም ከሆነ ደግሞ በጣም ትተኛለህ፣ ሁሌ እንደደከመ ነው፣ ምግብ ትበላለህ፣ ትወፍራለህ፣ ትንሽ ነው የምትበላው፣ ቶሎ ቶሎ ይርባሃል፣ ይተኛሉ፣ ግን አቅም አይኖራቸውም። የወር አበባ ራሱ ካለ ቀስ ነው የሚለው፣ ወንድ ላይ ብልት መቆም ራሱ ሊያስቸግር ይችላል። ታይሮይድ በጣም ከባድ ሚና ነው የምትጫወተው። ልክ አዲስ ሃይፐርታይሮይዲዝም የመጣበት ወንድ በግንኙነት ሰዓት ቶሎ መጨረስ ያስቸግረዋል። ኮዝ እንፈልጋለን ሰከንደሪ ከሆነ ኦር ደግሞ አዲስ የመጣ ጭንቀት፣ ከሚስት ጋር የመጣላት አይነት ነገር፣ እንደዚህ የመሳሰሉ ነገሮች ካሉ እንጠይቃለን። ሜይ ቢ የስትረስም እንደዚህ አይነት ነገር ያመጣል። ስትረስ ያመጣል። ስትረስ ኤንግዛይቲ ምናምን በዛ ሰዓት ኢቨን ፐርፎርማንስ ኤንግዛይቲ ራሱ ያመጣል። አሁን ኖርማሊ አንድ ወንድ ቶሎ መጨረስ ችግር አለበት የምንለው ይሄ ለ6 ወር ከቆየ ከዚህ ጋር ተያይዞ ግንኙነት ቢቀርብኝስ አይነት ስትረስ ውስጥ እንደዚህ ላይፉን አፌክት የሚያደርግበት አይነት ደረጃ ነው እንጂ አንድ ወንድ አዲስ ሚስት ይዞ ፈርስት ሴክሹዋል ኢንተራክሽኑ ላይ ቶሎ መጨረስ ቢያጋጥመው ስንፈተ ወሲብ አይደለም። ፈርስት 6 months ራሱ እንደ ስንፈተ ወሲብ አይቆጠርም። ሴት ልጅን ኦርጋዝም ላይ ለማድረስ ኦር ሳቲስፋይ ለማድረግ የእነሱ 15 ደቂቃ 20 ደቂቃ ምናምን መቆየት አይደለም። በስነስርዓት ሰውነቷ እሷም እንደምትፈልግ ካላወቀና ሪች ለማድረግ without any kind of penetration ሴት ልጅን ማርካት ይቻላል። ምክንያቱም የሴት ልጅ በዋነኝነት ያለው ይሄ ሴክሹዋሊ በጣም አክቲቭ እና ሴንሲቲቭ ኤሪያዋ ክሊቶሪየስ ነው። ክሊቶሪየስ ደግሞ ኤክስተርናሊ ያለ ነገር ነው። ስለዚህ እሷን ሳቲስፋይ ለማድረግ ከሆነ በደንብ ኮሚኒኬት አድርጎ without any issue እርካታ ላይ ማድረስ ይቻላል። አሁን ወንዶች 25 ደቂቃ ምናምን ረጅም በቆየ ነው ጀግና ምናምን ያልከው ተርም የሚሰጣቸው። ይሄ ደግሞ ለሴት ልጅ ምክንያቱም በፔኔትሬሽን ኦርጋዝምን ሪች የምታደረግ ሴት ኦልሞስት 60% እንደዚህ ነው፣ ሁል ጊዜ አይደለም እሱንም። ስለዚህ እሱ ረጅም በቆየ ቁጥር እሷ እንደውም ድራይነስ ሊያጋጥማት ይችላል፣ አንኮምፈርታብል። ይህንን ራሱ ኢንድ ለማድረግ ነው አንዳንዴ ሴቶች ኦርጋዝምን ፌክ የሚያደርጉት። ምክንያቱም በቃ ሎንገር አይላ ኦርጋዝም አለ፣ ፌኪንግ ኦርጋዝም። አዎ ሴቶች የስ በዋነኝነት 4 ምክንያት አለው ሴት ልጅ ኦርጋዝሟን ፌክ የምታደርግበት። ምንድን ናቸው? አንደኛው እንዳልከው ወንድየው ደስ እንዲለው ጀግናነት እንዲሰማው ሂስ ፕራውድ ኦፍ ሂምሰልፍ ለሪሌሽንሺፑ ሄልፕ እንዲያደርግ ማለት ነው። በቃላት ነው እሱ እንዴት ኮሚኒኬሽን ላይ ሳይሆን ነው በዛ ሰዓት የሆነ ድምፅ የማውጣት አይነት ነገር ኦር አተነፋፈስ ላይ የመሳሰሉትን ነገር ሴት ልጅ ላይ ግልጽ የሆነ እንትን ስለማይታይ ፌክ ማድረግ ይቻላል። ስለዚህ ሳይኮሎጂካል ነው ማለት ነው ጉዳዩ። ሳይኮሎጂካል ብቻም ሳይሆን ኖርማሊ እኮ እነሱ እርካታ ለማግኘት የሚከብዳቸው ሴቶች አሉ። አንዳንዴ ወንዱ ደስ እንዲለው ለሪሌሽንሺፑ ማለትም እሱ ጀግና ነው አይነት እንትን ውስጥ እንዲሰማው ፌክ ታደርጋለች። ሁለተኛ ደግሞ ከራሷም የመጣ ሊሆን ይችላል። ስለ ኢንሰኪዩር ከሆነችና በራሷ ማትተማመን ከሆነ እኔ ይሄን ያህል ደቂቃ አንቺ ማጨርሽ ከሆነ ችግሩ ካንቺ ነው። ይሄንን ሽሽት ፌክ ልታደርግ ትችላለች ኢንሰኪዩር ስለሆነች ብቻ። ምክንያቱም ሌሎች ሴቶች እኮ እንደዚህ ናቸው፣ ሌሎች ሴቶች እኮ እንደዚህ በቀላሉ አንቺ ምን ሆነሽ ነው ላለመባል እንትን ትላለች። ሶስተኛው ደግሞ በስነስርዓት እርካታ ላይ ለመድረስ የሚያግዛቸው ሴቶች አሉ። እነዚህ ድምፅ ምናምን ፌክ ሲያደርጉት እነሱን ሄልፕ ያደርጋቸዋል። አራተኛው ደግሞ ግንኙነቱ እንዲበቃ ከፈለገች ኢንዲስ ለማለት ሺውል ፌክት ከዛ ላይ በቃ የእሷ ደስተኛ ናት ብሎ ስለሚያስብ እንትን ይላል። ሴክሹዋል እንትኑ እንዲያልቅ ማለት ነው። ሜይንሊ በዚህ 4 ምክንያት ነው ሴት ልጅ ፌክ የምታደርገው። ስለዚህ የወንዱ ምንም የሚያውቅበት መንገዶች የሉ፣ ያንን ነገር አይቶ ብቻ ነው እንጂ ሪል መሆኑን አያውቀው። ሪል መሆኑን ላያውቅ ይችላል። ምክንያቱም ያው
እንደ ወንድ የሆነ ኦብቪየስ የሆነ ክሊር እንትን ላይኖራት ይችላል ሴት ልጅ ግን የሚያስታውቅበት መንገድ አለ አሁን ኖርማሊ አተነፋፈስ ላይ አንዳንድ ክሊቶሪያል ኤሪያስ ሳይዛቸው ይጨምራል የመሳሰሉ አይነት እንትኖች አሉ ፕላስ ለሴት ልጅ ዲፍረንት ካይንድ ኦፍ ኦርጋዝም አለ አንዳንድ ሴቶች ያው መርጨት የሚችሉ ሴቶችም አሉ ስኳርቲንግ ምናምን የሚባል እንትን ሶ ይሄ ጂስፓት እንደዚህ ጂስፓት ስቲሙሌሽን ሲኖር ምናምን የዛኔ ክሊር የሆነ እንትን ሊያዩ ይችላሉ ክሊር የሆነ ሳይን ሊያዩ የሚችሉበት ሁኔታዎች እንደዛ ነው ኔክስት እንደውም ጠይቅሽ ስለሱ ነበረ ስለ ጂስፓት ምናምን የሚባለው ነገር ሪል አለ ወይስ ለእንትን ነው ሳይኮሎጂካሊ ሰዎች ጋር ሪል ያለ እኔ እኮ አሁን አለ ለሚለውን እኮ ጂስፓት ከማሳደድ እኮ ክሊቶሪስ እኮ እዛ ጋር እኮ why are you guys hunting the mystery 80% ሴት ልጅ እርጋታ ነው የምታገኘው ክሊቶሪያል ስቲሙሌሽን እሱን እንዝለለውና ግን ጂስፓትን እንፈልግሽ ፍለጋ እሺ ሶ ጂስፓት ማለት በስነ ስርዓት ልክ አንቴሪየር ዎል ማለትም ልክ የሴት ልጅ ብልት ውስጥ ከተገባ 3 ሴንቲሜትር ከላይ የመከርደድ አይነት እንትን ያለው ኤሪያ ነው ሶ ሴንሲቲቭ ነው ተብሎ ይታሰባል ነው እሱ ኮንቲኒየስሊ ስቲሙሌት ከተደረገ ስፔሻሊ በፔኔትሬሽን ሰዓት ሴት ልጅን እርካታ ለማግኘት ሴንሲቲቭ ስለሆነ yes it is easier okay በደንብ ኤግዚስት ያደርጋል